እንደ ነቢ ማናላ ሰለላለ እንደ ነቢ ማናለ እንደ ነቢ ማናለ የለም የሚመስል የዓለማቱን ኑር የልብ መድኃኒት የሚያሽልታ እንደ ነቢ ማናለ የለም የሚመስል የአላ ወዳጅ የፍጥረት ሁሉ መከታ የሚሆን እንደ ነቢ ማናለ የለም ለሰው ልጅ የሚሆን በመካ ምድር ላይ ሲወጡ ፈክተው ጨለማው ተገፎ ብርሃን ተተክቶ የአሚና ጨቅላ የአብደላ ፍሬ ዓለምን አበሩት በተግባር ዛሬ እንደ ነቢ ትዕግስት እንደ ነቢ ቻይ በጠላት መሃል ሆነው እንደ ፀሐይ መከራ ሲበዛ ስቃይ ሲበረታ ለሰው ልጅ አዘኑ በታላቅ ራሄና ገታ አላሚን ተብለው በታማኝነት የታወቁ ከሐሰት የራቁ በእውነት የረቀቁ ጠላትም ቢመጣ ንብረት ሊያስቀምጥ ከሳቸው ዘንድ መርር እምነት የማይለወጥ በዋሻው ሐራ ላይ ጅብሪል ሲወርድላቸው አንብብ የሚል ቃል መመሪያ ሲሰጣቸው የመጀመሪያው ኑር የቁርአን ጅማሬ ለሰው ልጅ መዳኛ ሆነው እስከ ዛሬ እንደ ነቢ ጀግና እንደ ነቢ መሪ በፍትህ የቆሙ ለድካው አሳቢያ የየቲሞች አባት የደካሞች ረዳት ፍቅርን የዘሩ በልብ ውስጥ በብርታት በሌሊት ጉዞአቸው በኢስራ ወልሚራጅ ሰማያትን አልፈው ሆነው የአላህ ወዳጃ ከሲድረተል ሙንተሃ በላይ ተጠርተው የሰላት ስጦታን ለሁማው ይዘው መጥተው የመዲናው ፀሐይ የሙሃጅር መጠጊያ የአንሷሮች ወዳጅ የፍቅር መፍለቂያ መስጂደ ነበዊ በሳቸው የደመቀ የእምነት መሰረት በዚያ የተረቀቀ እንደ ነቢ ውበት እንደ ነቢ ግርማ ጨረቃ ተደበቃለች ፊታቸውን ስትሰማ ፈገግታቸው ንግግራቸው ማር ልብን የሚፈውስ የጥበብ ባህር በበድር በኡሁድ በታላቁ ዘመቻ ለእውነት የቆሙ ሳይኖራቸው ፍራቻ ሰላምን ሰባኪ ጦርነትን ታይ ለሰው ልጅ ነፃነት የሆኑት መከታና ጋሻና ሲሳይ የቂያማ ቀን ሲመጣ ሁሉም ነፍስ ሲል እሳቸው አመት ይላሉ በታላቅ ትሕትና ነው። የከውሰር ባለቤት የሸፋው ጌታ ለአማኞች መጠጊያ በዚያች የጭንቅ ሰዓት
ውለታ አይበቃም። የነቢያት መደምደሚያ የላኩት መሪ ለዓለማት እዝነት ሆነው የኖሩ ዘላለም ኗሪ። ሰላምና ሶላት በሳቸው ላይ ይውረድ፣ በቤተሰቦቻቸው በባልደረቦቻቸው በመቱ ሁላ በሰቻው ትክክለኛ መንገዳ። እንደ ነቢ ማን አለ የለም የሚመስል ሸፋቸው